الوحي عنوانا وشاد من نوره في القلب إيمان. بسم الله الرحمن الرحيم. الحمد لله رب العالمين، صلى الله وسلم وبارك على نبينا محمد الصادق الأمين وعلى آله وصحبه أجمعين ومن تبعهم بإحسان إلى يوم الدين. أما بعد، يا إخوتي الكرام أخواتي الكريمات، السلام عليكم ورحمة الله وبركاته. جزاكم الله خير، بارك الله فيكم. زاري إن شاء الله نستزاريو بدعوة تبي سلال جوج حق ياران نبرنا نكترها إن شاء الله. ተተወለደ በኋላ ሶስት ሐቆችን አይተናል። ዛሬ ደግሞ አራተኛውን ሐቅና ባለን ሰዓት ኢንሻአላህ እንመለከታለን። አራተኛው الرضاعات الحقا ልጃችን ተኛ የማጥባት ሐቅ አላት። ልጅ ሲወለድ እናት ልታጠባው፣ አባት ደግሞ እናትን ሊንከባከቡ ጡት እንዲወጣት የሚያደርጉ ነገሮችን እያሟላ ልጆች ሐቅ አላቸው ተኛና ልጆችን የሚገባውን ጡት ማጥባት አለብን። እናቶች አደራችሁ እንደው ተመቸን ብላችሁ ዘመን ያመጣውን ነገር በመጠቀም ልጆችን ተማጥባት እንዳንተው። የልጆቹን ሐቅ ማጉደል ነው ለልጅ የእናት ጡት በጣም ጠቃሚ ስለሆነ ማለት ነው። እንደው አስቸጋሪ ነገር ካልተፈጠረ በስተቀር ለማጥባት የማያስችል ምናልባት ጡታችን ደርቆ ይመስል ወይ ጡታ አላህ ይጠብቃችሁና የጡት ችግር ኑሮ ካልሆነ በስተቀር አለበለዛ እንደው ቢያንስም ያለውን እያጠባን እንደው ሐኪሞች እንደሚሉት ከ6 ወር ድረስ ሌላ ነገር መጨመር የለበትም ብለዋል። ጡት ለልጅ በጣም ጠቃሚ ነው። ነቢያችን አለይሂ ሰላም ስለ ወተት ሲናገሩ ያለውን ጥቅም ወተትን የሚያህል ምግብ እንደሌለ ለመግለጽ ዱዓ እንኳን ስናረግ ስንበላ اللهم بارك لنا فيما رزقتنا فيه በረዘቅከን ነገር በረካ አድርግልን ብለው ወዚድና ሚንሁ ተሱ ጨምረን ነው የሚሉት ወተት ላይ ማለት ነው። ለምን እሱ ለምግብ ለወተት የሚያገለግላል ብሎ የተናገሩበት አለ ነቢያችን አለይሂ ሰላቱ ወሰለም። ሌላው ምግብ እኮ ወርዙቅና ኸይረን ሚኑ ተሱ የተሻለ ሰጠን ይሉ ነበር። እንግዲህ ከወተት የበለጠ ስለሌለ እሱ ጨምረን ይሉ ነበር ማለት ነው። ማናቸው ወተት የእናት ወተት ደግሞ ራሱን የቻለ ሚስጥር አለው። ሚን በይኒ ፈርሲን ወደም ለበነን ኻሊሰን ሳኢገን ሊሻሪቢን አላህ አጣርቶ ነው ከእናት ማህፀን ከእናት ሆድ ከእናት ተምበላው ተምጠጣው ከደምና ተፈርስ መሃል ለኛ ያን ወተት ያወጣልን ያፈለቀልንና ይሄ አላህ Subhanahu Wa Ta'ala ለኛ ያለልን ውለታ ነው። ያንን ጠብቶ ማደጉ ልጁ ራሱ ለጤናውም ለአእምሮውም ለተለያዩ ነገሮች በጣም ጠቃሚ ስለሆነ ልጆቻችንን አጥብተን እናሳድግ። ቁርአን ላይ ስለዚህ ጉዳይ ሳያነሳ አልሄድም። እንደው እንዲጠቡ ጊዜ ገደብም አድርጎ ነው ያስቀመጠው። والوالدات يرضعن أولادهن حولين كاملين لمن أراد أن يتم الرضاعة إلى سورة البقرة 233 አንቀጽ ላይ እናቶች ይላል እናንተ ላይ ነው ያስቀመጠው ልጆቻቸውን ያጥቡ 2 ዓመት ብሎ ምናልባት ብዙውን እንዳይመስል ብዙውን 2 ዓመት እንዳይመስል ብሎ ካሚሌን የሚል ማጥበቂያ አድርጎበት ሙሉ 2 ዓመት ያጥቡ ይላል። لمن أراد أن يتم الرضاعة ጥቢም መሙላት ለፈለገ ሲያበቃ ሙሉ ላጥባልሽ ተተባለ 2 ዓመት ወደፊት ቀጥሎ ዛያት ላይ ተመካክረው ከ2 ዓመት በፊት ለማቆም ተተስማሙ ችግር የለም ይላል። ግን ከ6 ወር ማነስ የለበትም ቢያንስ። ከዚያ በኋላ ተስማምተው ለማቆም ተተስማሙ እና ቢያቆሙ ችግር የለም ብሎ ያስቀምጣል። በሙሉ 2 ዓመት ማጥባት ዋጅብ ነው ማለቱ አለመሆኑን በዚህ ይወሰድልን ማለት ነው። فقد ثبت أن في إرضاع الأم منفعة للأم ولرضيعها ከዚያት እናገኛለን እናት ልጇን በማጥባት ለልጇም ለሷም ጥቅም አለው ማለት ነው። ለሱ ብቻ አይደለም للأم ولرضيعها ለእናቲቱ ለምታጠባውም ልጅ ጥቅም አለው። ምን ጥቅም አለው ታላችሁ እናንተም ታውቁታላችሁ፣ ብዙን ትረዱታላችሁ። ራሱን የቻለ ሚስጥር ተመኖሩን ጋር አጥብተሽ ያሳደግሽው ልጅና ሳታጠቢ ያሳደግሽው ልጅ ለአንቺ ያለ የልጁ ቀረቤታ
የልጁ የእናትነት ስሜት የተለየ ነው የሚሆነው ያጠቡትና ያላጠቡት ማለት ነው። ከዛሊከ ለልጁ ቅድም እንዳለው ከአፊያ ጀምሮ ከአእምሮ ብሩህነት ጀምሮ ለብዙ ነገሮች አስተዋጽኦ አለውና ለሁለቱም ነው ጠቃሚነቱ። ጡትን አሳድጎ አጥብቶ ማሳደጉ ማለት ነው። አንቺም እዝነት ይሰማሻል። ከዛሊከ ያጠባሽ ልጅና ያላጠባሽ እኩል አይደለም የሚታይሽ። አጥብተሽ ታሳደግሽው የልጅ ስሜት የእዝነት ስሜት ይሰማሻል። ከዛሊከ እሱም አጥብተሽ ታሳደግሽው የእናትነት ስሜት እንዲሰማው ያደርጋል። ለማንኛውም ጥቅሙ ተዘርዝሮም ተቆጥሮም በአሁኑ ሰዓት ላይ ያበቃ ስለሚችል ለአንቺም ጠቃሚ ነው ለእሱም ጠቃሚ ነውና ልጅን ተንከባክቦ እያጠቡ ማሳደግ የልጅ ሀቅ ነው። ልጅ እናቱን እናቴ ብሎ የበለጠ ስሜት እንዲሰማ ያደርጋል እንዳልነው ሁሉ ከዛሊከ ታታጠባው ተቀረችም እዛ ተቃራኒ ይሆናል እና እናት ልጇን ልትጎዳው አይገባም። ማጥባትን በማገድ አላህ ሱብሓነሁ ወተዓላ ከእናትና አባት ጋር መጎዳዳት የለባቸውም የሚለውን አያት የገለጸበት ሁኔታ አለ። ላቱዷረ ዋሊደቱን ቢወለዲሃ ወላ መውሉዱን ለሁ ቢወለዲ የሚለው አያ ባሏንም እሱም እሷን መጉዳት የለባቸውም የሚለውን እንደሚሰጠው ሁሉ ይላሉ። ልጃቸውን መጉዳት የለባቸውም የሚለውን ያካትታል። ልጆችን ጡት አያጠቡ ታሳደጉ ይጎዳቸዋልና ለእነሱ ጠቀሜታ አይኖረውምና ኢማሙ ዙህሪ ረሒመሁላሁ ተዓላ ይላሉ ነሃ አላሁ አን ቱዷረ ዋሊደቱን ቢወለዲሃ አላህ ከልክሏል እናት በልጇ መጉዳትን። ወዛሊከ አን ተቁለ ልዋሊደቱ ለስቱ ሙርዲዓተሁ እናቲቱ ልጇን አላጠባም ማለቷ ወሄ አምሰሉ ለሁ ጊዛአን ወአሽፈቁ ዐለይሂ ወአርፈቁ ቢሂ ሚን ገይሪሃ ብለው ያስቀምጣሉ ኢማሙ ዙህሪ። ምክንያቱም እናት ልጇን ስታጠባ ለልጁ ቀለብነቱ ተሌላው የበለጠ ጠቃሚነቱ በጣም የበለጠ ነው። ወአሽፈቁ ዐለይሂ ለሱም እዝነት ነው። ተሌላው የበለጠ ለሱ የሚገጥመው ነው። ፈለይሰ ለሃ አን ተእባ እምቢ ልትል አይገባትም። በዕደ አን ዩዕጢያሃ ሚን ነፍሲሂ ማ ጀዐለ ላሁ ዐለይሃ አባትየው በእሱ ላይ ያለበትን ሐቅ ተተወጣ በኋላ ማለትም ቀለቡን እያሟላላት ሁሉን ነገር እያሟላ እሱ አላጠባም ማለት የለባትም። ወለይሰ ሊልመውሉድ ለሃ አን ዩዳረ ቢወለዲሂ የሚወለድለትም የተወለደለት አባትም ማለት ነው በልጁ ሊጎዳ አይገባም። እናቲቱ ፈየምነዐሃ አን ቱርዲዐሁ አታጠቢም ብሎ ሊከለክላት ዲራረን ለሃ ኢላ ገይሪሃ እሷን ለመጉዳት ለሌላ ሰጣሉ። ሐታ ጡት ነውና ለሌላ እናት እንኳን ወስዶ ማስጠባቱ እንኳን እናቲቱን የሚጎዳት ተሆነ ልጁንም የሚጎዳው ተሆነ መሆን የለበትም። እዚህ ጋር ተያይዞ ምን ይላሉ? ለሌላ ሴት እንኳን አጋጣሚ ታጥባው ተተባለ ተሌላው ይሄ ይሻላልና ተሌላው ምሳሌ እነዚህ የህፃን ወተቶችን ተመስጠት ለልጅ ሌላ ሴት ብናስጠባ ይሻላል። ግን ያቺ ሴት አእምሮ ጎደሎ መሆን የለባትም ይባላል። ለልጁ ተጽዕኖ ያሳድራልና ማለት ነው። መርጠን ነው ሷሊ የሆነ ሴት ነው ስናስጠባ ራሱ ማስጠባት ያለብን አእምሮዋ ሙሉ የሆነ ጥሩ ሴት የሆነች ምክንያቱም ይጋባል ለልጁና ማለት ነው። እና ታሁን በፊት እንዳየነው እናት መረጥ አባት ይመረጥ ብለናልና ሐታ ለሌላ እንኳን ስናስጠባ እዛ ድረስ እዛ ርቀት ነው አላህ ሱብሓነሁ ወተዓላ ሸሪዓውን ያስቀመጠው እዛ ርቀት ድረስ ሄዶ ማለት ነው። የምታጠባው ሴት ጥሩ ሴት መሆኗ ይመረጥ ፈለግ ብሎ ማለት ነው። ስለዚህ ለልጁ ጠቃሚ የሆነ ነገር ነውና ልጆቻችንን እንዲያንጎዳ በማጥባት ዙሪያም ሐቅ አለብን ነው። وقال الإمام القيم رحمه الله في تحفة الوجود የሚባለው ኪታባቸው ላይ مستنبط للأحكام من الآيات ከዚች አያት አህካምን ይወስደው ምን ይላሉ? فدلت الآيات على عدة أحكام ይች አያት ብዙ አህካሞችን ታካትታለች። ያ አሐዱሃ أن تمام الرضاعة حولان የጥቢ መሙላው 2 ዓመት መሆኑን ይህ አያት ይገልጽልናል። وذلك حق للولد የልጅ ሐቅ ነው إذا احتاج إليه የሚያስፈልገው ተሆነ ወለም يستغني عنه ተስማ ይብቃቃ ተሆነ እንደውም ምን ይላሉ? አከዲሁማ ካሚለይኒ በሚለው ያጠነከረው ሐውለይን የሚለውን አሉ لأن يحمل اللفظ على حول وأكثره የሚል ነገር እንዲያመለክት ነው ብላ ያስቀምጣሉ። 2 ዓመት ሲባል አብዛኛውን ታጠቢያ 2 ዓመት ሊባል ይችላል ባይሞላም የሚል ጥርጣሬ እንዳይገባ ነው ብላ ያስቀምጣሉ። ቅድም ጠቅሼዋለሁ። ሁለተኛው أن الأبوين إذا أراد فطامه قبل ذلك بتراضيهما وتشاورهما مع عدم مضرة الطفل فلهما ذلك ልጁን የማይጎዳ ተሆነ እዛው አያት ላይ ስለሚጠቅሰው ቅድም እንዳልኩት እናት አባት ማስጣል ተፈለጉ ተዋደው ተስማምተው
ችግር የለም። ባይሆን ልጁን የማይጎዳው እንደሆነ ብለው ያስቀምጣሉ ማለት ነው። ልጁን የሚጎዳው ከሆነ ማስጣል የለባቸው ማለት ነው። ሶስተኛው አነል አብ ኢዛ አራዳ የስተርዲዐ ሊወለድ ሙርዲዐተን ኡኽራ አባት ሌላ የምታጠባ ሴት አስጠባለው ታላ አይሻና መለያየት መጥቶ ማለት ነው። ያ መሆን የለበትም። እናይቱ ጋራ ተማክረው ቢሆን ጥሩ ነው። እንዳይጎዳት እያለን ነውና በተለይ ልጁ ተሷ ሲነጠል ልጁ የሚጎዳው እሷን የሚጎዳት ተሆነ ማለት ነው። ويجوز أن تستمر الأم على رضاعه بعد الحولين إلى نصف السادس أو أكثر من ما هو كي ماسكه متوال ግን ቁርአኑ ያለው حولين كاملين ከዛ ባያልፍ ጥሩ ነው። على حال በዚህ ዙሪያ እናትና አባቶች ትኩረት ቢሰጡበት አስፈላጊ ነው። ልጆቻችንን አጥብተን እናሳድግ። ለልጆቹ ለአእምሮም ለጤናም ለሁሉም ጠቃሚ ነው የሚል ነው። አምስተኛ የልጅ ሐቅ ተተወለዱ በኋላ አነፈቀቱ عليهم وإطعامهم من الحلال والابتعاد عن المحرمات የሚል ነው። ወንድሞች ልጆቻችንን ቀለባቸውን ማሟላት አለብን ሲባል ሐላል ተሆነ እያበላን ከሐላል ገንዘብ እያበላን ሐራም እንዳይበሉና በሐራም ስጋቸው እንዳይገነባ ጥረት ማድረግ የኔና የእናንተ ሐቅ ነው። ልጆቻችን ሐራም በልተው በሐራም ስጋቸው እንዳይገነባ فلا يجوز لهم ለእናት አባት በተለይ ደግሞ ለአባት እሱ ነውና ያንበሳውን ድርሻ የሚወስደው በቀለብ ዙሪያ አይበቃለትም። አይጥዒሙ አብናአሁም الحرام ልጆቻቸውን ሐራም ሊያበሏቸው ለአባቶች አይበቃላቸው። فإن هذا فيه من الغش ይሄ ማታለል ነው። ልጆች والخيانة للأولاد ልጆችን ሐቃቸው መግደያት ነው። ما لا يجوز السكوت عليه ዝም ሊባል የማይገባ ጉዳይ ነው። فأي جسد የትኛውም ሰውነት ነበተ على السحت በሐራም ላይ ያደገ ከማፊል ሐዲስ فالنار أولى به እሳት በዛ ሰውነት ተገቢ ነው ተብሏል። ልብ በሉ በስጋ በሐራም ላይ ያደገ የበቀለ ስጋ ለእሳት ተገቢ ነው። ነብዩ አለይሂ ሰላቱ ወሰለም ስላን ሰውዬ ታሪክ አወሩ። ሙስሊም ነው ሪዋያው። እንግዲህ ያ ሰውዬ አሉ ነብዩ አለይሂ ሰላቱ ወሰለም ሰፈርን ያስረዝማል፣ ራሱ ጭብርር ያለ ነው፣ ፊቱ ድብስ ያለ ነው ማለት ራሱን ጣል አድርጓል ለኸይር ብሎ ማለት ነው። እና ነብዩ አለይሂ ሰላቱ ወሰለም አንድ ሰውዬ ሰፈር ያስረዝማል በኸይር ሰፈር ላይ ማለት ነው። ራሱ ጭብርር ብሎ ፊቱ ድብስ ብሎ ራሱ ለሐቅ ለኸይር ብሎ ጥሮ እጁን ወደ ሰማይ አንስቶ ያ ረቢ ያ ረቢ እያለ ይለምነዋል አሉ። እነዚህ ነገሮች ሁሉ ዱዓ መቅቡል እንዲሆኑ የሚያደርጉ ነገሮች ነበሩ። ግን አንድ ችግር አለው አሉ። ወመጥዓሙ ሐራም የሚበላው ሐራም ነው። መሽረቡ ሐራም ወመልበሱ ሐራም የሚለብሰው የሚጠጣው ሐራም ነው። ወጉዝየ ቢልሐራም እጅናት አሁን የፈለኳል በሐራም ነው ሰውነቱ ተገንብቶ ያደገው አሉ። ሱብሃንአላህ ፈአና ይስተጃቡ ለ እንዴት ዱዓው መቅቡል ይሆንለታል ይላሉ ነብዩ አለይሂ ሰላቱ ወሰለም። እና ልጆቻችንን በሐራም እያበላን ሐራም እያጠጣን ሐራም እያለበስን ማሳደጉ ተጽዕኖ አለው ማለት ነው። እና በእኛ ላይ ያለብን ሐቅ ሐላልን መርጠንና ሐላልን ፈልገን ልጆቻችን ቢያንስም እንደ ጎረቤት እንደ ጓደኛ ባይሆንም የሚለብሱት የሚጠጡት የሚበሉት ያችኑ ሐላሏን በልተው ማደጋቸው ጠቃሚ ነው። ቁል ላ የስተዊል ኸቢሱ ወጠይቡ ወለው አዕጀበከ ከስረቱል ኸቢስ ይላል ቁርአን። ቁል ላ የስተዊል ኸቢሱ መጥፎውና ሐላሉ እኩል አይሆንም ማለት የመጥፎው የሐራሙ ብዛቱ ቢያስገርምህ እንኳን ነው የሚለው። አያችሁት? ስለዚህ ሐራም እያመጣን ጮማታ የምናበላቸው ሐላሊቱን ሽሮይቱን እያበላን ብናሳድግ ለልጆቻችን ሐቃቸውን ተወጣ እንባላለን። እና እዚህ ጋር ጥንቃቄ ይደረግ። ፈተጅቡ ዐለይሂ ነፈቀቱል ሐላል በአባት ላይ ሐላል ነፈቃ ማሟላቱ ግዴታ ነው፣ የግድ ነው። በቃ ወአዩንፊቀ ሚን ጠይቢ ማሊህ ተሐላል ገንዘቡ ተጣፋጩ ማብላት አለበት። ሊየንተፊዐ ቢሶላህ ኢብኒሂ ቢኢዝኒላሂ ተዓላ ነገ ልጆቻችንን በሷሊህ በሐላል አሳድገን ሷሊህ ይሆኑልናልና በልጆቻችን ሶላህ ደግሞ ዱንያም አኺራን እንጠቀምባቸዋለን ነው። እና ስለዚህ አሂበቲ ፊላህ ልጆቻችን በእኛ ላይ ያላቸው ሐቅ አምስተኛው ተሐላል እንመግባቸው። ቀለብ ዋጅብ ነው ሲባል ተሐራሙም ተዛ ተሹባሁም ማግበስብሱ አይደለም። خلاص ሐላሊቱን ያችን የምናገኛትን ብታንስም
ባይሟላም እንደ ጎረቤት እንደ ጓደኛም ቤት የምናየው ባይሆንም ለነሱ የሚሻላቸው ነው ሐላሊቱን በልተው ሐላሊቱን ጠጥተው ሐላሏን ለብሰው ማደጋቸው ነው። በሐራም አድገው በኋላ ለዱዓም ተሚቸገሩ በሐራም ያደገ ስጋ የበቀለ ስጋ ለሳት ተገቢ ነው የሚለው ውስጥም ልጆቻችን እንዳይገቡብን ሐላልን እየመረጥን ተሐላል እየፈለግን ሐቃቸውን እንወጣ በሐላል እናሳድጋቸው የሚል የዛሬ ትምህርቴ ነው የሚሆነው። وشاد من نوره في القلب